መጽሐፍ ቅዱስ የያዛችሁ ሰዎች ትንቢተ ዮናስ ምዕራፍ 2 ላይ ዮናስ የጸለየውን የጭንቅ ጸሎት አብረን እናያለን። ትንቢተ ዮናስ ምዕራፍ 2 ከቁጥር 3 ጀምሮ በመከራዬ ሳለሁ ወደ አምላኬ ወደ እግዚአብሔር ጮኩ፣ እርሱም ሰማኝ። በሲኦል ሆድ ውስጥ ሞኜ ጮኩኝ፣ ቃሌን አደመጠ። ወደ ጥልቁ ባህር ውስጥ ጣልከኝ፣ ፈሳሾችም በዙሪያዬ ነበሩ። ማዕበልና ሞገድ ሁሉ በላይ አለፈ፣ እኔም ከዓይን ፊት ተጣልኩኝ። ነገር ግን ወደ ቅዱስ መቅደስ እመለከታለሁ አልኩኝ። ሁኖችም እስከ ነፍሴ ድረስ ከበቡኝ፣ ጥልቅ ባህርም በዙሪያዬ ነበረ። የባህሩ ሳር በራሴ ተጠምጥሞ ነበር። ወደ ተራሮች መሰረት ወረድኩኝ። ቁጥር 7 እንደዚህ ይላል፣ በምድርና በመወርወሪያ ለዘላለም ተዘጋው። አንተ ግን አቤቱ አምላኬ ሕይወቴን ከጉድጓድ አወጣ። መልእክቴ ይሄ ነው። ዛሬ አጭር ቃለው ማካፈላችሁ የመልእክቴ ርዕስ ያወጣችኋል። የሆነ ሰው አለ ዛሬ እግዚአብሔር ያወጣዋል። እስቲ ቀኝ እጆቻችሁን አንሱና እወጣለሁ በሉ። ዮናስ በዚህ ቦታ ላይ አሳ ነባሪው ወደ ጥልቁ መሰረት ይዞት እየወረደ እንደሆነ ይናገራል። የወደበት ደግሞ ምክንያት እግዚአብሔርን ባለመታዘዝ ነው። እግዚአብሔርን ደግሞ ያልታዘዘበት ምክንያት እግዚአብሔርን ብታዘዝ ሂጄ ወደ ነነዌ ሂጄ ነነዌ ትገለበጣለች ሂጄ ብዬ ብናገር አንተ ግን መሐሪ ስለሆንክ ትምራቸዋለህ፣ እኔ ግን ትገለበጣለች ብዬ ቃሌን ስለማታከብር ታዋርደኛለህ አለ። አንዳንድ ጊዜ ታውቃላችሁ እንደ አገልጋይ ምስኪን የለም። ትሞታለህ የሚል መልእክት ጌታ ሰጥቶን ተናግረን ሰውየው ይለመልማል። ለምን ትሞታለህ የሚለውን ቃል ከተናገርን በኋላ ፈውሱ በእኛ አይደለም የሚያልፈው። ሰውየውና እግዚአብሔር ሲጨርሱ ወዲያው ይፈውሰዋል። እኛ ደግሞ ድንኳኑን እንጠብቃል። እና ዮናስ ይህንን የእግዚአብሔርን ባህሪ ስለሚያውቅ እንደዚህ ብሎ አለ፣ እኔ አለ ትገለበጣለች ሂጄ ብዬ ብናገር አትገለበጥም፣ ትራራላችኋለህ። ስለዚህ እኔ ለምን አፍራለሁ አለ። አንዳንዴ ተመለሱ ብለን ነግረናቸው አንዳንድ ጊዜ እግዚአብሔር ልኮን የተናገርናቸውን ነገር ሰዎች ወዲያው ኢሚዲየት ካረጉ እግዚአብሔር ቸር ነው አይደል? መሐሪ ነው አይደል? አንዳንድ አገልጋይ ግን ያቺ የተነገረው ቃል ካልተፈጸመ እሱም ውሸተኛ እግዚአብሔርም ውሸተኛ የሚመስለው ሰው አለ። ግን አይደለም። እግዚአብሔር እኮ መሐሪ ነው። አሜን ነው ወይ? እስቲ ጮሁና አሜን በሉ በደም እና በምን አስረዳው? መጨረሻ ላይ ምዕራፍ 3 ላይ በቅል አስረዳው። ቅሏን አወጣት፣ ድንገት ለመለመች፣ አያት አለው። ከጥሎ ድንገት ደረቀች። ማለምልም ምን ነኝ ማደርቅ ምን ነኝ? አንተ በኔ ህይወት ምን አገባ አለው እግዚአብሔር። ምን አገባ ባኔ ነገር? ስለዚህ ዛሬ ኤላችሁ ብዙ እኮ አለ ጸልየውልን እንደ ጸልየውልን ስላልሆነ ከእግዚአብሔር ጋር የተጣሉ ብዙ ሰዎች አሉ። ቅጣልን ብለው የሚጸልዩ ሰዎች አሉና ሰዎች ወዲያው ሲመለሱ ጸሎቱ ግን የሚቀጥሉ ሰዎች አሉ። አስተምረው ብለው የሚጸልዩ ሰዎች አሉ። እና እግዚአብሔር ደግሞ ሰዎቹና እግዚአብሔር ያለውን ነገር ሲጨርሱ ወዲያው እጁን ያነሳል። የኛ አምላክ እኮ መሐሪ ነው። እና ዮናስ የተጣላው እግዚአብሔርን ሊያርም ሲፈልግ ነው። አንዳንድ አገልጋዮች እግዚአብሔርን ማረም ይፈልጋሉ። በእኛ ህይወት ወድቀን ምንቀር የሚመስላቸው ሰዎች አሉ። ተስፋ ቆርጠን ምንቀር ምንገለበጥ የሚመስላቸው ሰዎች አሉ። ግን ንስሐ ስንገባ ወዲያው ብድግ ያደርጋል። የይቅርታ አምላክ ነው። በዚህ ባህሪው ሲደስ የሚለው ሰው በዚህ በእግዚአብሔር ባህሪው ለጌታ ክብር ያምጣ። እሲ ጮና እግዚአብሔር መልካም ነው በሉ። አንዳንድ ሰው ታውቃላችሁ ምክሩን ስላልተቀበላችሁ የሚከፋው ሰው አለ። የሚከፋው ሰው ዮናስም እንደዚህ ነው። የእግዚአብሔር ተቆርቋሪ መሰለው ራሱና ትገለበጣለች ካለው መገልበጥ አለባለው። በቃ ሐሳቤን መቀበል አለባለው። እግዚአብሔር ደግሞ እንደዚህ አይነት አምላክ አይደለም እና ኮበለለ ይላል። 3 ቀን ጾም ጸሎት አውጀው ንስሐ ገብተው ቢመለሱ እግዚአብሔር ይከብራል። ዮናስም ይከብር ነበር። ይሰማል ምለው ደህና ናችሁ? ስለዚህ አለመታዘዙ ወይም ደግሞ ለእግዚአብሔርን ማገልገል እስከ ጭካኔ ድረስ ብሎ ነው ያሰበው። እግዚአብሔር ደግሞ እንደዚህ አይነት አምላክ አይደለም። አንዳንድ ሰዎች በጣም ፈጣን ናቸው። የሆነ ነገር ያስቡና ትንሽ ተመሳሳይ የሆነ ነገር ከሆነ እኔ ጸልዬላቸው እንዲሆነ ይላሉ። ዮናስ እቺን ነበር የፈለገው። ትገለበጣላችሁ ብሎ መገልበጥ ነው የፈለገው። እግዚአብሔር ደግሞ እንደዚህ ያደርጋል። ትገለበጣለህ ብሎ ይነግርህና ስትመለስ ሐሳቡን ይቀይርና ወዲያው ትገለበጣለህ ባለበት አንደበት ይባርካል። እንደ እግዚአብሔር ያለ ይቅር ባይ፣ እንደ እግዚአብሔር ያለ ቸር፣ እንደ እግዚአብሔር ያለ መልካም የለም። አሜን በሉ በደም። እስቲ ቀኝ እጆቻችሁን አንሱና የኔ አምላክ በሉ። እስቲ መልካም አምላክ ነው በሉ። ብመለስ በሉ። እስቲ የሚመለስ አምላክ ነው በሉ። የሚመለስ አምላክ። አሜን። እስቲ ጮህና አሜን በሉ በደም።
አዎ የሚመለስ የማይፈርድብን አምላክ። ዮናስ ግን የሆነ ጽንፍ ነው ያዘው። አንዳንድ ጊዜ ታውቃላችሁ በዚህ ቦታ ላይ ድንገት ምናልባት አገልጋዮችም ካላችሁ ድንገት መናገር በዮናስ ህይወት ውስጥ የተማርኩት ነገር አለ። እግዚአብሔር የኛ ጉዳይ አስፈጻሚ አይደለም። እግዚአብሔር የራሱ ዕቅድ ያለው አምላክ፣ የራሱ ካራክተር ያለው አምላክ። ዮናስ ሐሳብ ስላልሆነለት እግዚአብሔር ሚከፋው መስሎታል ዮናስ። ስለዚህ ማስተማር ነበረበት። ምን አድርጎ አስተማረው? አሳ ነባሪ ሆድ አዘጋጀ። በገባበት መርከብ ደግሞ መናወጥ ሆነ እና በጣም የሚገርማችሁ ነገር ነጋዴዎቹ ያለውን ነገር እንትን አረጉ፣ ሊያተርፉት አልቻሉም። እንደምታውቁት ነው ታሪኩን። ወጀቡና አውሎ ንፋሱ በጣም በበዛ ጊዜ ዮናስን አንስተው ሲጥሉት እግዚአብሔር አሳ ነባሪ ያዘጋጀለት ይላል። ይሄ አሳ ነባሪ የሚውጥም ነው የሚተፋም ነው። አያ አሁን ትክክለኛ ጸሎት ዮናስ መጸለይ ጀመረ። ምዕራፍ 1 ላይ ዮናስ የጸለየው ጸሎት እንግዲያውስ አለ የምትገለበጥ ከሆነ እኔም ሄድና ትገለበጣለች እላለሁ፣ አንተም ትገለባብጣታለህ። ዶዘር ግሬደር አይነት ጸሎት ነበር ይዞ ይሄዳል። ልክ ይቅርታ፣ ምህረት፣ ቸርነትን ደግሞ እግዚአብሔር ሊያስተምረው ስለፈለገ አሳ ነባሪ ሆድ ውስጥ አዘጋጀ። አሳ ነባሪው ደግሞ ምንም የሚያውቀው ነገር የለም። እንኳን ዮናስን አይደለም ብዙ ነገር ይበላል። ዋጠው፣ ይዞት ሄደ ይላል። በመከራዬ ሳለሁ አለ ወደ አንተ ጮኩ። አሜን። እስቲ በደንብ አሜን። አሁን ህዝቡ ላይ ሊመጣ ያለ መከራ ዮናስ ላይ መጣ። ህዝብ ላይ ሊመጣ ያለ መገልበጥ ዮናስ ላይ መጣ። ህዝቡ ላይ ሊመጣ ያለ ነገር ዮናስ ላይ መጣ። አንዳንድ ሰው እኮ ፈራጅ የሆነው ስላላለፈበት ነው። የሚፈርድ ሰው ካያችሁ አላለፈም፣ በቃ አላለፈበትም። ልጅ አሳድጎ ያላወቀ ሰው ስለ ልጅ አያውቅም። እርጉዝ አጠገቡ የነበረች ሴት ያላወቀ ሰባኪ እርጉዝ ሲያይ ቦርጭ ሊመስለው ይችላል። ተቸግሮ የማያውቅ አገልጋይ ከገጠማቸው፣ ሀብታም አይቶ የማያውቅ አገልጋይ ከገጠማቸው በፊቱ ምንም ነገር ብታረጉ አለማይ ናቸው። አሁን አንዳንድ ጊዜ አሁን ቀርቷል። እህቶች ጌታ ይባርካችሁ፣ ጨክናችሁ እናንተ ሄዳችሁበታል። ለምሳሌ የድሮ አገልጋዮች ቀለም ተቀቢ፣ ቸርች ውስጥ ተቀብተሽ ነይ፣ ዝቅ ብትይ ራሱ አይለቁሽም። አለማይነት ይላሉ። ጆሮ ጌጥ አርገሽ ሂጂ፣ እስቲ ሱሪ አርገሽ ሂጂ። አሁን ብዙ እህቶች ሱሪ አርጋቸዋል። ድሮ አይቻልም ነበር። ቸርች በር ላይ ሙሉ ወንጌል በር ላይ ቸርች በር ላይ የሚቆሙ አንድ አባት አሉ። ያያሉ ሰው ሁሉ ሲገቡ ሱሪ ያረጉት ጆሮዋን ይዘው ሄደሽ ቤት ልብስ ቀይር ይላል። አሁን ብሩካን ናቸው። ዮናስም የሆነ ፍርድ ዓለም ውስጥ ነበር። ያንን ፍርድ ደግሞ እግዚአብሔር የሚያስተምረው አንድ ነገር አዘጋጀለት። ምንድን? አሳ ነባሪ። አንዳንድ ሰው በሰላም አይማርም፣ በቴዎሎጂ በእስክሪብቶና በደፍተር አይገባውም። ስለዚህ ፕራክቲካል የሆነ መዋጥ ተዋጠ ዮናስ። አሳ ነባሪ ያዘጋጀለት። አሳ ነባሪ ሆድ ውስጥ ገባ። አሳ ነባሪው ደግሞ ዝም ብሎ የብስ ዳር አይደለም የሚሄደው። ምድቡ የት ነው ካላችሁ ወደ ምድር መሰረት ይላል። ሩቅ ነው ይዞት የሚሄደው። ቀጥሎስ የባህር ዓሦች ተጠመጠሙብኛል እና ደግሞ አሳ ነባሪው እንዲያኝከው ምናምን አይደለም እንዲያ ያረገው። ከዛ ዮናስ ትክክለኛ ጸሎት አሳ ነባሪ ሆድ ውስጥ ሆኖ ጸለየ ይለናል። ይሄን ጸሎት ነው ዛሬ አብረን የምናየው። ደህና ናችሁ? እወዳችኋለሁ። ይሰማል? ደህና ናችሁ ወይ? የመጀመሪያው እንደዚህ ብሎ ጸለየ። አቤቱ በመከራዬ ሳለሁ ወደ አንተ ወደ እግዚአብሔር ጮኻለሁ፣ ስማኛል። ምዕራፍ 1 ላይ ህዝብህን እንዳሰማ ብሎ ነበር። አሁን ግን ምን አለኝ? ስማኝ። በሲኦል ሆድ ውስጥ ሆኜ ጮኩኝ፣ ቃሌንም አድምጥ። ወደ ጥልቁ ወደ ባህር ውስጥ ጣልከኝ። ፈሳሹም በዙሪያ የነበሩ ምናልባት ማዕበልና ሞገድ ሁሉ በላይ አለፈ። እኔም ከዓይን ፊት ተጣልኩኝ። ነገር ግን ወደ ቅዱስ መቅደስ እመለከታለሁ አልኩኝ። ውኖችም እስከ ነፍሴ ድረስ ከበቡኝ። ጥልቁ ባህር በዙሪያ የነበረ የባህር ዓሣ በራሴ ተጠምጥሞ ነበር። ወደ ተራሮች መሰረት ወረድኩኝ፣ በምድርና በመወርወሪያ ለዘላለም ተዘጋው። አንተ ግን አቤቱ አምላኬ ሕይወቴን ከምን አወጣህ? ከጉድጓድ አወጣህ። ሃሌሉያ።
ዛሬ መልእክት አለኝ። እግዚአብሔር እንደገና ያወጣናል። አንድ ሰው እስቲ ጮሆ ያወጣኛል ይበላ። ድገሙ እስቲ ያወጣኛል በሉ። ከገባችሁበት ከየትኛውም ነገር ያወጣችኋል። አንድ ሰው እስቲ ጮሆ ያወጣኛል ብሎ። ስለዚህ ከአሳ ነባሪ ሆድ ውስጥ ዮናስ ሲወጣ ከዛ በኋላ አገልግሎቱ ተስተካከለ። ተመለሱ ይልና ንስሐ ደግሞ ሲገቡ እንዲመለሱ እግዚአብሔር እድል ሰጠ። ዛሬም አንዳንድ ነገሮች የገባንበት እኛ ስንገባ አብሮ የሚገባ ህዝብ ስላለ ነው። እኛ ስንወጣ አብሮ የሚወጣ ህዝብ ስላለ እንዳንፈርድ አሁን ፍርድ አቆመና ጸሎት ጀመረ። ዛሬ ነግራችኋለሁ። ብዙ የፈረድንባቸው ጊዜያቶች አሉ። ብዙ አሁን ለሆነ ሰው ለማይገባው ሰው ዛሬ ጨጓራዬን አሞኛል ስትሉት እንደዚህ ነው የሚለው። ምን በልተ ነው ምስር አታቆምም ይላል። ያቺ ሴት ትዝ ይላችኋል? 12 ዓመት ሙሉ ደም ይፈሳት የነበረች ሴት ብዙ ሰው ስለሚፈርድባት ስለነበር እሷ ግን ሄዳ በስውር ነው የልብሱን ጫፍ የነካችው። ተደብቃ ነው ሄዳ የነካችው። ለምን? ሰልችቷታል። ትዳሯን በትናለች። ሁሉ ነገሯን አጣለች። ንብረቷን አጣለች። አሁን የቀራት አንድ መለኮት የላከላት አማራጭ ነበር። ይሄንን እድል ግን አላባክንም ማለች። ዛሬም እነግራችኋለሁ የማያባክኑት እድል በቤታችሁ ላይ አለ፣ በኑሯችሁ ላይ አለ። ይሄም ደግሞ ይላችኋል ጌታ እግዚአብሔር ዛሬ መውጣት ይሆናል። እግዚአብሔር ያወጣችኋል። ከገባችሁበት ነገር እግዚአብሔር ያወጣችኋል። እስኪ ቀኝ እጆቻችሁን አንሱና አይፈርድብኝም ያወጣኛል ብሉ። ድገሙ እስቲ አይፈርድብኝም ያወጣኛል ብሎ። አይፈርድም። ዛሬ ላይፈርድባችሁ አሜን ነው ወይ? ሌላችሁ የፈውስ ፕሮግራም በተለይ በአዲስ ኪዳን ውስጥ ያለ የኃይል አገልግሎት ምናምን የፍርድ አገልግሎት አይደለም፣ የማውጣት አገልግሎት ነው። ገብታል ያውጣል። አንድ ሰው እንደዚህ ያለ እኔ በቃ ከዚህ በኋላ ለታመመ ሰው አልጸልይም አለ። ለምን? ባለፈው ጨጓራውን ጸለይኩለት አለኝ ተፈወሰ። ድጋሜ ምስር በልቶ መጣ አለኝ። በቃ ድጋሜ ጸልይለታ። ኢየሱስ ጌታ። ብዙ ሰው እኮ ታውቃላችሁ ይሄ ጉባኤ ይቀያየራል። ሰው በቃ ይፈወሳል፣ ይሄዳል፣ ታምራት ይሆንለታል፣ ይሄዳል፣ ደግሞ ሌላ ይመጣል። እና ከኛ የሚጠበቀው ሁሉ ጊዜ የሚገቡ ሰዎችን ማውጣት እንደ ጭቃ ማርሽ ማለት ነው። ይገባሉ፣ ነጥቀን እናውጣ። የሆነ ነገር ይያዝባቸዋል፣ ነጥቀን ነው። የሆነ ነገር አለ፣ ነጥቀን እናውጣ። የኛ ስራ ማውጣት ብቻ። ዛሬ ለሆነ ሰው አውጃለሁ፣ እግዚአብሔር ከገባችሁበት ከየትኛውም ነገር ያወጣችኋል። ይሄ መልእክት ለኔ ነው የሚል ሰው ጮሆ አሜን ይበለኝ። እንዴት አድርጎ እግዚአብሔር አወጣው ብሎ ካላችሁ የመጀመሪያው እንደዚህ ነው የሚለው፣ እግዚአብሔርም አሳ ነባሪውን አዘዘው ይላል። ዛሬ ትእዛዝ ይወጣል። ለያዛችሁ ነገር ትእዛዝ ይወጣል። ግድ የላችሁም፣ ጮሁና አሜን በሉ በደም። እስኪ ቀኝ እጃችሁን አንሱና ያዝልኛል በሉ። እስኪ ድገሙ፣ እስኪ ያዝልኛል በሉ። እስኪ ኤልያስን ሂድ አንዲት መበለት አለ እኔ አዝዣለሁ አለ። አዝዤልሃለሁ ትመግብ ዘንድ አዝዣታለሁ አለ። ዛሬ የለ ትእዛዝ ይወጣል። የሆነ አመፀኛ ነገር ገጥሟችኋል፣ ትእዛዝ ይወጣል። እስኪ ጮሁና ያዝልኛል በሉ። እግዚአብሔር የሚያዝለት ሰው አለ ዛሬ። ይውጣ ብሎ የሚያዝለት ሰው አለ። ከገባችሁበት እግዚአብሔር አምላክ ትእዛዝ ያወጣል። ትውጣ የሚል ትእዛዝ ያወጣል። ትፈወስ የሚል ትእዛዝ ያወጣል። ነፃ ትውጣ የሚል ትእዛዝ ያወጣል። በኢየሱስ ስም ልቀቃትና ሂድ የሚል ትእዛዝ ያወጣል። አዘዘው ይላል። አዘዘው። አሳ ነባሪውም ታዘዘ። ዮናስን በየብስ ዳር ምን አረገው ይለናል? ተፋው። ዛሬ የዋጣችሁ ነገር ይተፋል። ይተፋል። ዛሬ የሆነ ነገር ውስጥ ገብታችኋል፣ እግዚአብሔር ያወጣችኋል። የሆነ ነገር ውስጥ ገብታችኋል፣ እግዚአብሔር ያወጣችኋል። እስቲ ጮውና ለማይታዘዝ ነገር የለም። ለእግዚአብሔር ሁሉ ነገር ነው የሚታዘዘው። ተፈጥሮ ይታዘዛል፣ አሳ ነባሪው ታዟል፣ አጋንንቱ ይታዘዛል፣ ጨለማው ይታዘዛል፣ ክፉ ሰው ይታዘዘዋል። ዛሬ ትእዛዝ እንደሚወጣ እመኑና ቀኝ እጆቻችሁን አንሱና ያዝልኛል በሉ። እስኪ ድገሙ እስቲ ያዝልኛል በሉ። እስኪ አሳ ነባሪው ታዘዘ። ሁለተኛ ማታዘዘ ራሱ አስቸጋሪው አገልጋይ ዮናስ ታዘዘ። አርጎ ተፋው። አሳ ነባሪው ብድግ ሲል እንደዚህ አለ። አሳ ነባሪው ታዞ ከተፋ አርግ የተባለውን ካረገ እኔማ ከአሳ ነባሪ የሚበልጥ አይምሮ አለኝ አለ። ብድግ ብሎ አራግፎ ወደ ቀጥሎ ወዴት ሄደ? ወደ ተርሴስ ሺላባሪያስ ወደ ነነዌ ወደ ታዘዘው ቦታ። አሳ ነባሪ ታዟል አለ። እኔም እታዘዛለሁ አለ። ይላችሁ ተፈጥሮ ሲታዘዛችሁ ማይታዘዝ የለም። ጓደኛ ይታዘዛል፣
ሁኔታ ይታዘዛል፣ ምንም ነገር ይታዘዛል። አንድ ሰው አለ ዛሬ መታዘዝ የሚጀምሩበት ወር፣ መታዘዝ የሚጀምሩበት ወር፣ መታዘዝ የሚጀምሩበት ወር። ሁኔታዎች መታዘዝ ይጀምራሉ። በሽታ መታዘዝ ይጀምራል። ጭንቀት መታዘዝ ይጀምራል። ሐዘን መታዘዝ ይጀምራል። በኢየሱስ ስም ይታዘዛል። መልእክት ይሄ ነው። ያዝላቸዋል፣ ያወጣቸዋል። አንድ ሰው ሲጮህ እወጣለሁ ይበላ። ድገሙ ሲ እወጣለሁ በሎ። ጩና ተናገሩ ሲ እወጣለሁ በሎ ሲ አይሰማም። ጩና ተናገሩ እወጣለሁ በሎ።